ኢየሱስ እውቀት ነበረው ብለናል አይደል? እያልን እውቀት ነበረው ብለን ጀምረን አሁን ያነሳሁት ሐሳብ ላይ ጨረስን። ምን ብለን? ኢየሱስ ያገኘውን ክብር በሙሉ ለአብ ክብር ያደርገው ነበር። ክብሩ ሁሉ ለሱ አምላክ ሆኖ እኮ ነው ብለን ተደነቀ አይደል? ስለዚህ ኢየሱስ በምድር የተሰጠውን ስራ ፈጽሞ አብን በማክበሩ እነዚህን ሁሉ አድርጎ አብን በማክበሩ ምን አስገኘለት? በግልጽ መጽሐፍ ቅዱስ ኢየሱስ ያስገኘለትን ነገር አልነበረውም ሳንል ግን የነገረንን ልንገራችሁ። ነበረው እነዚህ ነገሮች፣ ግን አብ እንዴት መልስ እንደሰጠ ለእነዚህ ነገሮች እንመልከት። አንደኛ እግዚአብሔር አብ ተደሰተበት ይላል ማቴዎስ 3:17፣ ሁለተኛ ጴጥሮስ 1:17 ላይ እግዚአብሔር አብ በልጁ በኢየሱስ ክርስቶስ ተደሰተበት። በምድር የሰጠውን ስራ ፈጽሞ ስላከበረው ተደሰተበት። እግዚአብሔር አብ ደስ አለው ይላል። ሌላው እግዚአብሔር አብ ወደደው የሚል ቃል ታገኛላችሁ። የምወደው ልጅ እሱ ነው፣ እርሱ ምን በሉት ስሙት፣ የምወደው አለ እግዚአብሔር ወደደው። ስለዚህ እግዚአብሔር አብ እንዲደሰትብን እነዚህን ትምህርቶች እናርጋቸው በህይወታችን። ሌላው እንዲወድን እንፈልጋለን። በምድር የሰጠንን ስራ ፈጽመን እንድናከብረው እነዚህን ትምህርቶችን ተግብራቸው ይወደናል። ይሄ ነው የእግዚአብሔር አብ ምላሽ። ሌላው እጅግ ከፍ አደረገው ይላል ፊልጵስዩስ ላይ አይደል? ከፍ እሱ እኮ ከፍ ያለ ነው፣ አምላክ ነው፣ ጌታ ነው። ግን በቃ ልቡን፣ ፖዚሽኑን ሁሉ አብሮነቱ ከሱ ጋር እሱ እኮ እግዚአብሔር ነው አይደል? ግን በቃ ቅድም ስንጀምር ያልኳችሁ እሱ ነው። በስላሴ መካከል ያለው አስደናቂ ነገር ቢኖር ስለ ህብረት ማሰብ። በእውነት ነው የምላችሁ፣ በጣም ነው የምትደነቁት። ሁሉን ከእግሩ በታች አስገዛለት ይላል። ሁሉን መጽሐፍ ቅዱስ ነው የሚለው ፊልጵስዩስ 2:4 አብ ለወልድ ምን አስገዛለት ይላል። ሁሉን ከእግሩ በታች አስገዛለት። እሱ እኮ ገዢ ነው፣ አምላክ ነው። የአብም ምን ሆነ? ፈቃዱ ሆነ። በቃ የሚገርም ነው። ይሄ መቼም ጥልቅ ሚስጥር ነው። ሁሉን ከእግሩ በታች አስገዛለት። ሰይጣንን ለዘላለም ቀጣው። ኢየሱስ በምድር እግዚአብሔር የሰጠውን ሐሳብ ፈጽሞ በመፈጸሙ ማቴዎስ 4:11፣ ሮሜ 16:20 ላይ ቀጠቀጠው። ሰይጣንን ምን አለው? ቀጠቀጠው፣ አሸነፈው። እነዚህን ነገሮች በማድረግ ሃሌሉያ የሰው ልጆችን ከዘላለም ሞት አዳናቸው። ለሚያምኑበት መዳን ምክንያት ሆነ ኢየሱስ። ከነዚህ መካከል አንዱን ባይፈጽም ታውቃላችሁ መዳናችን እንደዚህ አይሆንም ነበር። ኢየሱስ ግን ለሰው ልጆች የተዘጋጀው የዘላለም መዳን ምክንያት ሆነ። ሌላው የዘላለም ሕይወት ወራሾች አደረገ። አይገርምም? በምድር የተሰጠውን ስራ ፈጽሞ አብን በማክበሩ ለእኛ የመዳን ምክንያት ሆኖ የዘላለምን ሕይወት ወራሾች አደረገ። እንዴት መታደል መሰላል! እግዚአብሔርን ማክበር በንግግር፣ በተግባር፣ በሐሳባችን፣ በሌሊታችን ላይ፣ በቀናችን ላይ፣ በጉዟችን ላይ፣ በመቀመጣችን ላይ፣ በመቆማችን፣ በማንቀላፋታችን ላይ አምልኮ ታውቃላችሁ አይደል? በቃ በቀን 24 ሰዓት ቀንና ሌሊት፣ በሳምንት 7ቱንም ቀን፣ በዓመት 365 ቀን እግዚአብሔርን ማክበር ይሆንልን። ለዚህ ነው እግዚአብሔር አብ ልጁ ኢየሱስ ክርስቶስን የሰጠን እንድናከብረው ነው። በዓለም ሲስተም ውስጥ ገብተን እንድንባክል አይደለም። መስራት ጥሩ ነው፣ ጥሩ ቤት መኖር ጥሩ ነው፣ በጽድቅ መልበስ ጥሩ ነው፣ መብላት ጥሩ ነው፣ መንዳት ጥሩ ነው፣ ማገልገል ጥሩ ነው፣ በጽድቅ ሁሉ በጽድቅ ጥሩ ነው። እግዚአብሔርን በመፍራት በተለይ በዚህ ባለቀ በተሟጠጠ በዚህ በመጨረሻው ዘመን እግዚአብሔርን ማክበር ይሁንልን። እውነቱን ግዙት። ያነሳሁት ሐሳብ ተራ አይደለም። እግዚአብሔር እኔን ያስተማረኝ ለዓመታት እጄ ላይ የቆየ እውነት ነው። እግዚአብሔር አብ በልጁ በኢየሱስ ክርስቶስ ተደሰተበት። በምድር የሰጠውን ስራ ፈጽሞ ስላከበረው ተደሰተበት። እግዚአብሔር አብ ደስ አለው ይላል። ሌላው እግዚአብሔር አብ ወደደው የሚል ቃል ታገኛላችሁ።
የምወደው ልጅ እሱ ነው፣ እርሱ ምን በሉት ስሙት የምወደው አለ። ወደደው። ወገኖቼ ማንም ይበላል፣ ማንም ሌባም ይበላል፣ ወንበዴም ይበላል፣ አጭበርባሪውም፣ ውሸታም ሁሉም ይበላል፣ ሰነፉም፣ ሁሉም ሌባም፣ ጻድቁም፣ እርኩሱም ሁሉም ይበላል። ማንም ይበላል፣ ማንም ይለብሳል፣ ማንም ይነዳል። ማንም ለኛ ልዩነታችን፣ በረከታችን፣ ስኬታችን፣ ድላችን እግዚአብሔርን ማክበር ይሆናል። በምድር ስንት ዓመት መኖር ትፈልጋለህ ይላል ማስታወሻዬ። በምድር ስንት ዓመት መኖር ትፈልጊያለሽ? እርሱ በምድር ስንት ዓመት መኖር ይፈልጋሉ? ከዚህ በኋላ የማትጸጸቱበት ነገር እግዚአብሔርን አክብራችሁ ማለፍ ይሁንላችሁ። የማልጸጸትበት ምንዳዬ እግዚአብሔርን አክብሬ ማለፍ ይሁንልኝ። በእውነት እግዚአብሔር በዚህ እውነት ይባርክ። የማንጸጸትበት እንደው ምንዳ ቢሆንልን እግዚአብሔርን ማክበር ይሁንልን። ለኛ ልዩነታችን፣ በረከታችን፣ ስኬታችን፣ ድላችን እግዚአብሔርን ማክበር ይሆንልን። እያጠፋን እግዚአብሔር ዝም ካለን ትቶን ይሆን? የሚጫወቱ በብዙዎች ምክንያት ይሄ ነው። ቅድስና ጀት ስላለ አትበልጠው፣ ኮሳሳ ቤት ስላለ አታንስበትም። ቅድስና ሐሰተኛ ነቢያት አንዱ የሚጫወቱብን ትልቁ ስብራት ቅድስና እግዚአብሔር ክብር ነዋ፣ የኛ ጉዳይ አይደለም። እኔ ሀብታሙ ድሃውን ቅድስና ውስጣችን የሚወቅሰን ነገር ከሌለ መጠየቅ መቻል አለበት። እግዚአብሔር ሲወደን ግን እያጠፋን ዝም ካለን እግዚአብሔር ንቆን ይሆን? ቅድስና እግዚአብሔርን ማክበር ይሁንልን። እሱ እኮ እግዚአብሔር ነው አይደል?